ዛሬ የምናየው ተማሪዎች ሬት ኦፍ ቼንጅን ነው። ሬት ኦፍ ቼንጅን ፎርሙላውን እንይ። ቼንጅን y ኦቨር ቼንጅን x y2 ማይነስ y1 ኦቨር x2 ማይነስ x1 እሺ ሬት ኦፍ ቼንጅ ፎርሙላ እንደዚህ ነው ማለት ነው ተማሪዎች። ይሄ ማለት ሬት ኦፍ ቼንጅን በግራፍ መልኩ ስናየው ግራፍ ላይ ስንመለከት 1 2 2 ሬት ኦፍ ቼንጅ ማለት በግራፍ መልክ ሁለት እዚህ ሁለት ጋር እናደርግና 4 ሬት ኦፍ ቼንጅ ማለት ከዚህ እስከዚህ ያለው ልዩነት ቼንጁ ማለት ነው። ከዚህ እስከዚህ ያለው ርቀት ሬት ኦፍ ቼንጅ ይባላል። ሬት ኦፍ ቼንጅ ማለት እንደዛ ነው። አሁን የዚህ ሬት ኦፍ ቼንጅ እንፈልግ ብንል ስንት ነው? 1 ነው። y1 x1 1 ተመልሶ 2 ነው። የዚህ ሬት ኦፍ ቼንጅ እንፈልግ ካለን y2 ማለት 2 አይደል? 2 ሲቀነስ y1 1 ኦቨር x2 ማለት ደግሞ 2 ሲቀነስ x1 ማለት ደግሞ 1 ነው። 1 ኦቨር 1 እኩል ይሆናል 1። ሬት ኦፍ ቼንጅ 1 ነው ማለት ነው። በዚህ አይነት መልኩ እስቲ ሌላ ኤግዛምፕል ልስራላችሁ። እሺ ሌላ ኤግዛምፕል ስናይ ደግሞ 4 6 እና 5 እና 9 የዚህ ሬት ኦፍ ቼንጅ እንፈልግ። የዚህ ሬት ኦፍ ቼንጅ ስንት ነው ለማወቅ ይሄ y2 ነው፣ ይሄ x2 ነው፣ xy ነው፣ x2 ነው፣ x1 ነው። እሺ ሬት ኦፍ ቼንጅ ለማግኘት እኩል ይሆናል 9 y2 ሲቀነስ y1 6 ኦቨር x2 5 ሲቀነስ x1 4 ከ9 ላይ 6 ስንቀንስ 3 ይሆናል ኦቨር 1 እኩል ይሆናል ሬት ኦፍ ቼንጁ 3 ነው ማለት ነው። ሌላ ኤግዛምፕል እንይ። -2 4 እና 3 እና -6 የዚህ ሬት ኦፍ ቼንጅ እንፈልግ። የዚህ ሬት ኦፍ ቼንጅ y እንላለን ኦቨር ቼንጅ x እኩል ይሆናል -6 y2 ማለት ነው። እዚህ ጋር ፎርሙላውን እንደምታዩት y2 ሲቀነስ y1 y2 -6 ሲቀነስ y1 4 x2 3 ሲቀነስ x1 እዚህ ጋር አስተውሉ። እቺን አምጥተን ሁለት ነው የምንጽፈው ወይስ ኔጌቲቭ 2 እንዲህ ቁጭ ብሎ ካለ ምን እናደርጋለን? ብራኬት ውስጥ እዚህ እናስቀምጣለን። ከዛ ይሄ ኔጌቲቭ ከኔጌቲቭ 6 ላይ ኔጌቲቭ 4 ስንቀንስ ስንት ይሆናል? ኔጌቲቭ 10 ኦቨር ኔጌቲቭ በኔጌቲቭ ስናባዛ ፖዚቲቭ ይሆናል። ይሄ ፖዚቲቭ ይሆንና ስንደምረው 5 ይሆናል ማለት ነው። -1 ሬት ኦፍ ቼንጁ ነው ማለት ነው። እሺ ሌላ አንድ ኤግዛምፕል እንጨምርና እሺ በጣም ሲምፕል ነው። ጀስት ፕራክቲስ ማድረግ ነው። እሺ የዚህ አንድ ኤግዛምፕል እንጨምር። -1 እሺ የዚህ ሬት ኦፍ ቼንጅ y2 ስንት ነው ማለት ነው? -1 ቼንጅ x እኩል ይሆናል -1 ሲቀነስ
ኔጌቲቭ ዋን ያያቸውን እዚህ ጋር ኔጌቲቭ ስላለች ምን እናደርጋለን? ብራኬት ውስጥ አስገብተን እንዲህ እንጽፈዋለን። 1 ሲቀነስ x2 1 ነው፣ ከዛ 3 ነው እኩል ይሆናል። ይሄኛው 0 ይሆናል ማለት ነው። ምክንያቱም ፖዚቲቭ ይሄ በዚህ ሲባዛ ፖዚቲቭ ይሆንና ስንደምረው 0 ይሆናል። አንድ ኔጌቲቭ 1 እና ፖዚቲቭ 1 0 ነው። እሺ ከዛ ኔጌቲቭ 2 እኩል ይሆናል 0 ነው ማለት ነው ሬት ኦፍ ቼንጁ። ስለዚህ ተማሪዎች በዚህ መልኩ ሬት ኦፍ ቼንጅን አይተናል። ግን ይሄ ብቻ ጥያቄ መስራት በቂ አይደለም። ሌሎች ሞር ጥያቄዎችን የምትሰሩበት ደግሞ ግሩፕ ቻናል አለ። ጥያቄዎችን የምትሰሩበት ግሩፕ ቻናል ደግሞ አለን። እዛ ላይ ግሩፕ አይደለም ቴሌግራም ቻናል። እሺ ተማሪዎች በዚህ መልኩ ሰርተናል። ስክሪኑ ላይ በምታዩት ቴሌግራም ቻናል ላይ ደግሞ በጌም መልክ ብዙ ጥያቄዎችን እንሰራለን። አሁን እዚህ ጋር የሰራነው እዛ ይለቀቅና ተሞክሩታላችሁ ማለት ነው። ቴሌግራሙን ጆይን ማለት ትርሱ። አሁን ደግሞ ቀጣይ አቨሬጅ